የህይወቴ ብርሃን ነሽ። የሰጠሽኝም ልጅ ይሄ የቲክቶክ ስሟ ነው እንጂ የልጆቿ ጽዮንም ብስራትም የእሷ ብርሃን ነው ስሟ። እንደ ስሟ ብርሃን የሆነች ልጅ ነው የሰጠሽኝ አቡዬ። እንደማኮራሽ አትጠራጠሪ። በሁሉም በማንኛውም ነገር ትኮሪብኛለሽ። በእውነት ትኮሪብኛለሽ። ቃሌ ነው። ይኸው ህዝብ ፊት አሁን የምማጸነው አንቺን ብቻ አይደለም፣ ይሄን ላይ በሚከታተሉም መላ ኢትዮጵያ ህዝብንም እችን ልጅ አስረክቡኝ። ትኮሩብኛላችሁ፣ አታፍሩብኝም። እባካችሁ አስረክቡኝ ስል እማጸናችኋለሁ። እኔና እሷ ሁሉን ነገር ጨርሰናል። የተባረከች ልጅ ነው የተሰጠኝ። በእውነት ቃል የለኝም። በእውነት ቃል የለኝም። ህይወቴን እድሜን ሙሉ ስፈልጋት የኖርኳትን ልጅ ነው የሰጠሽኝ አቡዬ። ሁላችሁም ገስት ላይ ያላችሁ፣ ከታች ያላችሁ፣ ይሄን ላይ በምትከታተሉ አስረክቡኝ፣ አኮራችኋለሁ። እጅግ በጣም አመሰግናለሁ አቡዬ። እሷም ደግሞ ታውራ እስቲ። እሺ ውዴ ይሁን ብስራት፣ አንቺ ተናገሪ ማሬ። እናመሰግናለን አቡዬ። አመሰግናለሁ፣ ወድሻለሁ፣ አከብርሻለሁ። በቃ እኔ ጎዶልህ ነበረኝ፣ ጎዶላዬ ተሞልተዋል በአንቺ ምክንያት። አስቤው አይደለም፣ ድንገት ነው የገባሁት። ከገባውን በኋላ ደግሞ መልካም ሰው እንደኔ ህይወት የቀጣችው ህይወት ያስተማረችውን የሰጠሽኝ ከእግዚአብሔር በታች አንቺ እንደሰጠሽኝ ነው የምቆጥረው። አመሰግናለሁ፣ ወድሻለሁ፣ አከብርሻለሁ። እግዚአብሔር ይጠብቅሽ። እኔም እጅግ በጣም አድርጌ አመሰግናለሁ። ገጣሚ ለማን ካወቅኩት ጊዜ ጀምሮ እኔ ቲክቶክ ላይ አንድ አይነት አቋም ያለው ሰው፣ በጣም ወንድም መከታ አባት የሆነ ሰው ነው እና ካወቅኩት ጊዜ ጀምሮ ያልተለወጠ ሁሌም ከጎኔ የቆመ መልካም ወንድሜ ነው። እሱ እንደውም ልጄ ነው የሚለኝ፣ እኔ ግን ወንድሜ ነው ብለው። ለምን እኔ ትልቅ ስለሆንኩ 35 ዓመቴ ነው። ሰው እኔን ያደርሳል ብዬ ስለማልገምት ወንድሜ ነው ብለው እና በጣም መልካም ሰው፣ እርግጥ ስክን ያለ ህይወት ያስተማረችው ሰው ነው ያገኘሽው እና በጣም እድለኛ ነሽ። እንዲሁም ገጣሚ ለማም እጅግ በጣም እድለኛ ነው እንዳንቺ አይነት ሰው በማግኘቱ እና መልካሙን ሁሉ ነው የምንመኝላችሁ እኔና ተከታዮቼ፣ ቤተሰቦቼ፣ ወዳጆቼ እና ገጣሚ ለማ ማለት የምትፈልገው ካለ እድሉ ላንተ እሰጣለሁ። በጣም ደስ ብሎናል። እኔ መላው ቤተሰብ አኮራሻለሁ፣ ደጋግሜም ያለሁ የሀቢባት ምሳሌ መሆን ነው የምፈልገው። አሁን ለእሷና ለእኔ የልጻፍኳት ግጥምን ላበላችሁ። ስፈልግሽ ኖሬ የህይወቴን ብርሃን አገኘሁሽ ዛሬ። ብርሃን ነሽ አንቺ በእውነት ለህይወቴ፣ ፋኑሴ ነሽ አንቺ ለጨለማው ቤቴ። አእምሮ ደምቆ ታይቷል በአንቺ ፈክቶ ፊቴ፣ ብርሃን ሆነሽለት ለጨለማው ቤቴ። መከፋቴን አይቶኝ የንጹህ ልብ አምላክ ካሰኝ አንቺን ሰጥቶኝ። ዝርቅርቅ ነበረ ጨለማ ህይወቴ፣ ይሄው እንደ ስምሽ ብርሃን ሆንሽ ለቤቴ። አባትሽ ወልደውት ሲያወጡት ስምሽን፣ እናትሽ ወልደውት ሲያወጡት ስምሽን፣ ለእኔ ህይወት ብርሃን ፋኑስ መሆንሽን ነግሯቸው ነው እንዴ አምላክ በደመ ነፍስ አንቺን ወልዶ የሰጡኝ ህይወቴ እንዲታደስ። ሀቢባ እናታችን፣ ሀቡዬ እናታችን አገናኝተሽ በሰላም ኑሪልን ሁሌም ተደስተሽ ይላል። እጅግ በጣም መልካም ልጅ ነሽ፣ እወድሻለሁ። አይዞሽ፣ እክስሻለሁ። ጸልይ። ምንጊዜም የማልከዳሽ አባትሽ ነኝ። ባልሽ ብቻ ሳይሆን አባትሽ ነኝ። ቃሌን በኢትዮጵያ ህዝብ ፊት ገብቻለሁ። አስረክቡኝ በፍቅር ብያለሁ። ተባረኩልኝ ማለት እንችላለን። አሁን በጣም ጤና እሷን የጸጉሯማ እኔ እኮ ሳያት ሀቢባን አልመሰላለችኝ። ሀቢባ ምትወጃዝ ቤተሽም እችት ሁሉም ይወዱሻል። ቤተሰብ እኛም እንወድሻለን። ተባረኩልኝ። ጊዜያችሁን አልጨርስባችሁ። ተግባባችሁ እርስ በርስ በደንብ በጣም ከወንድሟ ጋር ማስተዋወቃኝ ያለች፣ ከእህቷ ጋር ማስተዋወቃኝ፣ ከእህቷ ጋር እያወራን ነው። አሁን ሐምሌ ላይ
እሱ ፈተናውን እንደተፈተነ አዲስ አበባ ሄዳለሁ። እንደ ደንቡ ሽማግሌ አድርጌ ቤተሰቦቿ ጋርም ሊሄድ እየተዘጋጀሁ ነው። በቁም ነገር ነው ሁሉ ነገር መሆን ያለበት። አኮራሻለሁ። እዛ እናት አባቷ ቤት ሲሄድም ላይ ብላይ አንቺን ለማግኘት ሞክራለሁ። በጣም እውነት ፈጣሪ ለቁም ነገር በቅታችሁ ያሳየኝ ባይኔ። ይህን ብቻ ነው። እንደርሳለን። አላሳፍርሽም። እኔም እናቱም ምስኩም እህቱም ሁሉ ነገር ሆኜ አኮራሻለሁ። በዚህ ገጣሚ ለማ እጅግ በጣም መልካም ሰው ነው። በእውነት ነው የምልሽ። መልካም ብዙዎችን ልባቸው የተሰበረ እየመከረ እያጽናና አይዟችሁ የሚል በጣም መልካም እና በጣም ለሴት ልጅ የሚያዝን በጣም ይንከባከብሻል። እንደ አባት፣ እንደ ባል፣ እንደ ወንድም፣ እንደ ሁሉ ነገር ይሆንልሻል። እርግጠኛ ነኝ። ተማመንበታለሁ። ሊጠይቅ ሲሄድ ደግሞ ላይቭ ገብቶ ያሳየኛል። ቃል ገብቶልኛል። በትክክል በእርግጠኝነት በጣም ደስ እያሉ ነው። አበባና እልል እያደረጉ ነው። በጣም ተደስተንላቸዋል። ፈጣሪ አንድ ወደዳችሁ ፈጣሪ አንድ ላይ ያዝልቃችሁ ያቆያችሁ እስከ መጨረሻ። አሜን። ደስታችሁ ደስ ብሎናል። ደስታችሁ ደስታችን ነው። ክበሪ። እግዚአብሔር ከነ ልጆችሽ ከነ ቤተሰቦችሽ ደስተኛ አድርጎ ይጠብቅሽ እስከ መጨረሻ። አሜን። ያብዛልን። እንደ መልአክ አድርጎልኝ ችን የመሰለች ልጅ ሰጥቶ እሱ ደግሞ ወንድሜ ነው። እህቴም ትልቋ ነበረች። ትንሽ ትላንትና ወለም ብሏት እግሯን እየታሸች ስለሆነን ያልቀረበችው ሌላ ቀን ይዣት እቀርባለሁ። አይደለ? የምሬን ነው። በሰላም ቡናዬን እየጠጣው ቡናውን ሳልቀዳ እጣኔን አጭሼ እየመረቅኩኝ የመዳሙ ሽማ መጣ እና ከዛ እናንተ የመዳሙ ሽማ የሚባል አካውንት አለ አይገርማችሁ ምናምን ብዬ እያወራሁላችሁ ቡናውን ስቀደው ውሃ ነው። ከዛ ቆይ ወይኔ ዱቄት አሳንሸዋለሁ ዱቄት ጨምሬ ድጋሚ ልጣደው ብዬ ብድግ ብዬ ጀበናውን እና እናንተን ይዤ እዛ ጋር ስደርስ እንትን ዲያቢሎስ ገብቶ ወዲያው ፋይሯ አለመሙ መጮህ ጀመረ። ይህ ዲያቢሎስ የሚለው አካውንት እውነተኛው ዲያቢሎስ ሲሆን እንዴ ኬት አግኝቼ ብሎክ ላድርገው? በሰማኋችሁ ቅድም ብሎ ካልጊው ስትሉኝ ምን አለበት ብሰማችሁ ኖሮ። እኔ እኮ ሰው ነው ዝም ብሎ ዲያቢሎስ የሚል አካውንት ከፍቶ ነው የሆነ ጥቁር የሚያስፈራ ፕሮፋይል አድርጎ እንድንፈራው ብሎ ነው ብዬ አስቤ ነበር። ግን እውነተኛ ዲያቢሎስ ሳይሆን አይቀርም። ለምን እሱ ሲመጣ ነው ፋይል አረሙ መጮህ የጀመረው። ከዛ ፋይል አረሙን አስጭሆብን ሄደ። ስራውን ሰርቶ ሄደ ዲያቢሎስ። እንዴት ነው ማግኘት ምችለው? አሁን እሱን ለመቦለክ አይስክሬም ሲሰጠኝ ነበር። ስለዚህ እዚህ ውስጥ ላገኘው ይችላል። የለማ ወጧል። ስለሌላ አያችሁ፣ ስራውን ሰርቶ ሄደ። የለም ደግሞ አይስክሬም ሰጠኝ ዲያቢሎስ። ወይኔ ጉዴ! ምን ይሻለኛል? ቀይ ፕሮቴስታንት ሲባል እኔ ስድብ ይመስለኛል። ፕሮቴስታንት ነው። እሺ፣ እድሜው ከ35 ከ35 በላይ 35 እሺ፣ ከ30 እስከ 35 ወስኝ እንጂ እናቴ አቋምሻ እንዲሆን እንደዛ ከ30 እስከ 35 እሺ። የት ሀገር የሚኖር? አሜሪካ፣ ካናዳ እና አውስትራሊያ። አሜሪካ፣ ካናዳ፣ አውሮፓ 3 ውስጥ የሚኖር። ኦኬ እሺ። መልኩስ ጠይም ችግር የለም የተኛው ቢሆን መልኩ ችግር የለም። እሺ። ቁመቱስ ረጅም፣ አጭር፣ መካከለኛ? ችግር የለም። እሺ። እንዴ ቁመቱም ችግር የለውም? ከአንቺ ቢያጥርም ችግር የለውም?
ከኔ ትንሽ ይብለጥ። ኦኬ አንቺ ምን ስንት ነው ቁመትሽ? እኔ ሜትር ከ20 ሊሞላ ትንሽ ነው የሚቀረኝ። ማለት እኮ የ8 ዓመት ልጅ ነው ሜትር ከ20 ማለት እንዴ? እኔ እንኳን እኮ ሜትር ከ50 ነኝ። እንዴት ነው አንቺ? እስቲ ራቅ ብለሽ እና ንገሩሽ በግምት። የኔን አላውቅም እኮ እንደዛ አላውቅም። ሜትር ከ20 ልሞላ ትንሽ ነው የቀረኝ ትላለች። እሺ ወንድ እንኳን ሜትር ከ30 ምናምን ነው። ወይኔ ምንድን ነው የሚቆሳቆሰው? በጣም እየረበሸን ነው አንቺ ጋር ያለው ድምፅ። ቀስ አድርጊ። አብረን የምንሰራ ልጅቷ ናት የምትንቆሻቆሸው። አዎ ቀስ አድርጊ። ጨዋታ ላይ አይደለሁም፣ ትዳር ነው ያዝኩት በያት። ንገሪያት ትዳር ላይ ነው ያለሁት በያት። ትዳር ላይ ነኝ። መካከለኛ ብዬልሻለሁ፣ መካከለኛ ቁመት ያለው። እሺ ቁመቱ ነው ማታቂ መካከለኛ ይሻለው። እሺ ቁመቱ መካከለኛ ይሁን ብለናል። እና ስራ ለምሳሌ ስራ ቢኖረውም ባይኖረውም ትቀበይዋለሽ። አሁን ለምሳሌ አንቺ የምትፈልጊው ከአሜሪካ ካናዳ ብለሽ ራሱን የቻለ ራሱን የቻለ ራሱን የቻለ ማለት ስራ ግዴታ ያለው ማለት ነው። አዎ አዎ። እነዚህን ሁሉ አሟልተው ስራ ባይኖረው አትቀበይም። ለምሳሌ የመንግስት ጡረተኛ ቢሆን አሁን አሜሪካን፣ አውሮፓ፣ ካናዳ ምናምን የሚኖሩ ሰዎች አብዛኞቹ የመንግስት ጡረተኛ ናቸው እና ቁጭ ብለው መንግስት ነው የሚከፍላቸው። ሶ መንግስት እየከፈለው የሚኖር ከሆነ አትቀበዩም? ማኖር የሚችል ከሆነ ብሩ ኬት የሚምጣ ምን አገባኝ፣ ብቻ እሱ እኔን ማኖር ይቻል ነው ጉዳዩ። አዎ ማለት አግብቶ የፈታ ቢሆን አትፈልጊም? ፈልጋለሁ። ችግር እኔም አገብቻለሁ። ኦኬ እሺ። ልጆች ቢኖሩት ችግር አለብሽ? አንድ ልጅ። ኦኬ ይኸው መጣ የሚፈልግሽ፣ ጊፍት እየሰጠሽ ነው ፈላጊሽ። ገና ኮድ ገና መስፈርትሽን ተናግሪ ሳትጨርሺ ፈላጊሽ መጥቶ እኔ አንድ ልጅ አለኝ። ኦኬ እሱ አንድ ልጅ። ኦኬ ማለት መስፈርትሽን ሁሉ አሟልቶ 2 ልጅ ካለ አይቻልም። ለምን? አንቺ አንድ ልጅ ስላለሽ። እሺ ናታሊያ ምርጥ ጥሩ ጓደኛ ናት። እውነት እንድታገቢላት ትፈልጋለች። ጥሩ ጓደኛ ናት። እንድታገቢላት እና ከዛ ቤት እንድትወጪላት ትፈልጋለች። ለእሷም ትዳር ይስጣት። አግብታለች? አላላት? አላገባችም። እሷም ትፈልጋለች። ሀቢባ ትድርሻለች በያት። ንገሪያት። ሀቢባ ትሰጥሻለች። ባል ተማመንብሽ ሀቢብዬ። አለሁልሽ የእኔ እናት አለሁልሽ። ያው እሷ ቆንጆ ቆንጆ ናቸው እዚህ ቤት ትዳር ፍለጋ የሚመጡት ወንዶች። አመሰግናለሁ አቢዳ። እሺ እሺ። መስፈርትክ ምንድን ነው? ከእምነት ነው የምንጀምረው። የምን እምነት ተከታይ ትሁን? የእስልምና። እሺ በእምነቷ ሙስሊም የሆነች እሺ። እድሜዋ ከ20 እስከ 25 ከ20 እስከ 25 እኔ ግን በጣም አነሰች። 20 ማይ ጉድነስ። እሺ ልጅ እግር ነው የምትወደው። እድሜዋ በጣም ትንሽ ነው፣ ከ20 እስከ 25። እሺ የት ሀገር የምትኖር? ውጭ ቢሆን ይመረጣል። ማለት አውሮፓ የሚሆን አሜሪካ፣ ካናዳ ችግር የለብኝም እኔ። ምክንያቱም አረብ ሀገር ነው ያለው። በዚሁ አጋጣሚ በልብስ ስፌት ስራ ነው ያለው እና አረብ ሀገር ግብጽ። ኦኬ ግብጽ። እሺ ምንድን ነው የምትሰራው? ልብስ ሰፊ ነኝ እና ቲክቶክ ከከፈትኩ ራሱ አመት ሆኖኛል። ግን ውሸት አይደለም፣ አኪድ የእውነት ነው። በቃ እሺ ፎሎ አርጉት ጋይስ እና ፎሎ አርጉታ። የምትኖርበት ሀገር ወደ አውሮፓ ያልክበትን ምክንያት ማለት ለምንድን ነው? ለምሳሌ አሁን አንተ ግብጽ እየኖርክ አንዲት አውሮፓ፣ አሜሪካ፣ ኤኒ ካንትሪ የምትኖር ሴት ትዳር ፈላጊ አንተን ብትፈልግና
እንዲህ ብላ ብታስብ ላይ አሁን እኔ እሱን አንግቼ ቢወስደው እዚህ ከመጣ በኋላ ቢክደኝስ ብላ ብታስብ ምንድን ነው ምላሽ? እኔ ያኔ እንግዲህ እንደ እስልምና ያኔ ካገባዋት ሚስቴ ናት። ሚስቴ ደግሞ አደራ አይነት ብዬ ነው ማስብና እንደ ማልክዳት ለራሴ ቃል እገባለሁ። እሺ ሁለተኛ እና ሶስተኛ ሚስት ልታገባባት ታስባለህ? ወደፊት አታውቀው? ያ እንግዲህ እንደ ሀብት ይወስነዋል። እንደ ካፒታል ይመጠናል። እንኳን እንደዚህ ቁርጡ ነገር ችግር የለም። ሁለተኛ ሚስት ሶስተኛ ሚስት ይገባባት ችግር የሌለባት ሚስት ትመጣለች። እሺ ኖ ምናልባት እንግዲህ ሁላችንም በስራ ላይ ከሆን እሷን ብትሰራ ይመረጣል። እኔም በስራ ማምን ልጅ ነኝ። ያ እሺ ግብጽ እርግጠኛ አይደለሁም አሁን ላይ። እሺ ግብጽ ብትኖርስ ብትሆን አሁን ለምሳሌ ግብጽ የምትኖርስ ብትሆን አሁን የምትመጣው የትዳር አጋር አንተን ፈልጋ የምትመጣው እህት ግብጽ የምትኖርስ ብትሆን? መውጣት ፈልጋለሁ እውነት ለመናገር ግብጽ። አሁን እዚህ ጋር ኢኮኖሚው ትንሽ የወደቀ ነው። ስራ አለ አልሐምዱሊላህ እንሰራለን፣ ግን የምንለፋውን ያህል አናገኝም። ታውቂያለሽ ኢኮኖሚያቸው በጣም የወደቀ ነው እና ግን ወደ ውጭ ሄዶ ሰርተን የምንለወጥ አይነት ሰው ከሆነች እኔ ስለዚህ አውሮፓ አሜሪካ አውሮፓ የስማማ ወይም ቸኮሌት ከለር ብሏል። ጸየም ቸኮሌት ከለር። እሺ ቁመቷስ አጭር? እኔ ሜትር ከ74 ነኝ። ከኔ መብለጥ የለባትም። ያ እሺ እስከ ሜትር ከ60 ድረስ ብትሆን በቂ ነው ለሴት ልጅ። ከ60 በላይ ምን ያደርጋል? አይ እሺ ስራ ቢኖራትም ባይኖራትም ትቀበላታለህ? ሁላችንም ቢኖረን ደስ ይለኛል። እኔ በስራ ማምን ሰው ነኝ። እሷን ብትሰራ ደስ ይለኛል። ገና ወጣቱና ቁጭ ማለት የለባትም። ዮኒዬ እንዴት ነህ ብራዘር? ሰላም ነው? አለሁልክ። ሲስተር ነግራኛለች ማሊያውን ተቀብያለሁ ብላ ዋትሳፕ ላይ ቮይስ አድርጋልኛለች። እሺ ዮኒ ወደ እኔ የሚመጣ ሰው ስታገኝ ትልክልኛለች። እሺ ስራ ቢኖራት ይመረጣል። ስራ ቢኖራት ይቀበላታለሁ። ምክንያቱም እኔም አግብቼ የፈታው ነኝ። ኦኬ እሺ ኢማንኛ ትሁን ሞር ሴት ኢማንኛና ሀያ ቢኖራት ይመረጣል ማለት ነው። ሀያና ቆይ ሀያና ኢማን ያላት ኢማን ያላት። እሺ ልጅስ ቢኖራት ከቀድሞ ትዳሯ ልጅ ቢኖራት ትቀበላታለህ? ላ እኔ ልጅ የለኝም። ስለዚህ ልጅ አትቀበላትም። ኦኬ እሺ የሀምዱ መስፈርት በእምነቷ ሙስሊም ገብተሽ ታውቂያለሽ ከዚህ በፊት? ቀጠሮ ነበር። ኦኬ ሰዓት ደርሶብኝ ቀጠሮ ሰጥቼሽ ነው የወጣሽው? ኦኬ እሺ መስፈርትሽ እምነቱ የምን እምነት ተከታይ ይሆን? ከ20 እስከ 25 የሚሆን አውሮፓ ሀገር አይገኝም እኮ። እንዴት ነው የሚገኙ? በምን መቼ ሄዳ? እንግዲህ አብዛኛው አውሮፓና አሜሪካ ምናምን የተለያየ አውሮፓ ሀገራት አሜሪካ፣ ካናዳ፣ ገለመሌ፣ አውስትራሊያ ያሉ ሴቶች እንዳለ አብዛኞቹ በባህር ነው የሄዱት። በባህር ለመሄድ ደግሞ መጀመሪያ በእድሜ ራሱ መጠንከር ያስፈልጋል አይደለ? እና ሄደው እስኪማሩ እስኪሰሩ አግብተው ባል ማምጣት የሚችሉበት አቅም እስኪኖራቸው 35 ምናምን 36 37 ይደርሳሉ። እና 20 ቤት ማለት እኮ ገና ከእናትና ከአባቷ ያልወጣች ናት እኮ። ከባድ ነው። እሺ እስቲ ከተገኘ እናያለን። ሚሚ ጎንደሬዋ። እሺ ያንቺ ተራ ነው። ይቅርታ ኦርቶዶክስ ነው ያልሽኝ? እኔ ወድ ኦርቶዶክስ። እሺ ኦርቶዶክስ እድሜው ከ30 እስከ 35። እሺ ግን ተናደሻልማ? አልተናደድኩም። ቢ ሃፒ ላይፍ ኢዝ ሾርት ኤንድ ቢዩቲፉል። እሺ ህይወት አጭርና ቆንጆ ነው። ተደሰች፣ ደስተኛ ሆነ። ደስተኛ ባል እንዲመጣ ደስተኛ መሆን አለብሽ። አንቺ ፊትሽን ከጣልሽው ፊቱን የጣለ ባል ነው የሚመጣው። ለመሰለሽ ልጅ አትራክት የሚያደርገው እሱ ፖዘቲቭ ኢነርጂ ያለው ሰው፣ ፖዘቲቭ ኢነርጂ ያላቸው ሰዎች ናቸው ወደ እሱ የሚመጡት። አንቺ ደስተኛ ከሆንሽ ደስተኛ ሰው ነው አንቺን የሚፈልግሽ። ደስተኛ ሰው ነው የምትስቢ፣ ልክ እንደ ማግኔት። ግን የምታኮርፊ ከሆነ አኩራፊ ነጭናጫ የሆነ ሰው ታመጪና ወደ ህይወትሽ በቃ ሲነጫነጭ እሱ ስታባቢ እድሜሽ ያጥራል። ስለዚህ ፈታ ያልሽ መሆን ያለብሽ፣ ፈታ ያለ ባል እንዲመጣ። አሁን እኔ ሳወራ ሁሌ ይስቃሉ ቀልድ ስለሚመስላቸው፣ ግን
እኔ እውነቱን ነው የምናገረው። ወደ እኛ የሚመጣው እኛን የሚመስል ሰው ነው። ሰው ቢጤውን አያጣም ሲባል ሰምተሽ ታውቂያለሽ? ሰው ቢጤውን ነው የሚያገኘው። በጣም ቢጤውን ተመሳሳይ ሰው ነው የሚግባባው። አንቺ የምትወጂውን ነገር የሚወድ ሰውን ነው አይደል የምትወጂው? ያ ቢጤ ይባላል። ስለዚህ አንቺ ደስተኛ ከሆንሽ ደስተኛ ሰው ይመጣል። አንቺ አኩራፊ ከሆንሽ የምትስቢው የሆነ የሚያኮርፍ ፊቱን የጣለ ሰውዬ ነው። ፊት ከአኩራፊ ባል ጋር ደግሞ ህይወት በጣም ከባድ ነው የሚሆንብሽ። እሱ ማባበል፣ እሱ እንዲስቅ የማታደርጊው ነገር የለም። ተበግፍት ያለሽ ግን ጀለሴ ምን ብትኮረኩሪ አይስቅም። ከባድ ይሆናል። ከዛ ፈገግ በይ እሺ። እድሜው ከ30 እስከ 35 ከ30 እስከ 35 እሺ። የት ሀገር የሚኖር? የትም ሀገር። ጎበዝ፣ አንቺ ትክክለኛ ትዳር ፈላጊ ነሽ። የትም እኮ ጸይም፣ ቀይ፣ ጥቁር ምን አይነት ከለር ይመችሻል? ጸይም ባይዘው የአብዛኛዎቻቸው ምርጫ ከሰማችሁ እዚህ መስፈርት ሲመዘግብ ጸይም ነው የሚሉት። ጸይም ጥቁር የሚል እስካሁን አላጋጠመኝም። እና ቀይ ደግሞ ይላሉ፣ ግን ትንሽ ሰው አብዛኛው እና ጸይም ነኝ እኔ ጸይም፣ ባሌ ጸይም። ዋናው ተፈላጊው ከለር ነው ያለኝ፣ ይመስገን ፈጣሪ። እሺ ቁመቱ ረጅም። እኛ አጭሮችንማ ማለት ነው ረጅም። በተለይ ወንድ ልጅ እኛ አጭር ሴት እንደውም ትፈልጋለች። ረጅም ወንድ፣ አጭር ወንድ ከባድ ነው። ለምን ሴቷ ሂል ትለብሳለች፣ ወንድ ልጅ ሂል አይለብስ። እሺ እንትን ስራ ቢኖረውም ባይኖረውም ትቀበይዋለሽ ወይም ስራ የለውም? አልፈልግም። ስራ ግድ ነው። አግብቶ የፈታ ቢሆን ትቀበይዋለሽ? ልጅ ከሌለው እቀበላለሁ። ኦኬ። አንቺ አግብተሽ ፈተሻል? አላገባሁም። ልጅ አለሽ? ኦኬ። ያው አንዳንድ ሰው ያለ ትዳር ልጅ ስለሚኖረው ለዛ ነው። አላገባውም ብትሉም ግዴታ ልጅ አለው ይህን ጠይቀው። እሺ አግብቶ የፈታ ቢሆን ትቀበይዋለሽ? ልጅ ግን ነው ብለሻል። የሚሚ መስፈርት አነብላችኋለሁ። በእምነቱ ኦርቶዶክስነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ የትም ሀገር ላይ የሚኖር የትም ቦታ የሚኖር ማለት ነው። ጸይም፣ ረጅም፣ ስራ ያለው አግብቶ የፈታም ቢሆን ችግር የለውም። ልጅ ግን የሌለው ያችን ሁለተኛ ተመዝገበች። አምዱ የት ሄደ? ኔትወርክ ነቀል። ግን እሱ ወደፊት ሀብታም ከሆንኩኝ ሁለተኛ ሚስት ወይ ሶስተኛ ሚስት ላገባ እችላለሁ ብሏል። እኔ ስጠይቀው ምናልባት አይታወቅም ብሏል። እሺ ማርታ እንኳን ደህና መጣሽ እህቴ። እንኳን ደህና ቆየሽ አቡዬ። አለን ይመስገን ፈጣሪ። እሺ ውዴ የምን እምነት ተከታይ ይሁን? የትዳር አጋር? የፕሮቴስታንት። ኦኬ ፕሮቴስታንት። እሺ እድሜው? እድሜ ከ27 እስከ 30 ከ27 እስከ 30። እሺ የት ሀገር የሚኖር? ከኢትዮጵያ ግን አልፈልግም። እኔ ያለበት አሁን ዱባይ ነው። ከዱባይም አልፈልግም። ሌላ ሀገር የትኛውን ችግር የለብኝ ነው። ከኢትዮጵያና ከዱባይ ውጭ የትም ሀገር የሆነ ዱባይ ውጭ። መልኩ ጸይም፣ ቀይ፣ ጥቁር? ጸይም ቢሆን ይመረጣል። እሺ ቁመቱ ረጅም፣ አጭር፣ መካከለኛ? አንቺ መካከለኛ ነሽ ወይስ ረጅም ነሽ አጭር ነሽ? 60 ሜትር ከ60 ነሽ። ስለዚህ ታዲያ መካከለኛ ወንድ ሜትር ከ60 ከ65 ነው የሚሆነው። ከአንቺ እኩል መሆን የለበትም። ከአንቺ መርዘም የለበትም። እሺ 70 ነች። ሜትር ከ70 ድረስ። ኦኬ እሺ ስራ ቢኖረውም ባይኖረውም ትቀበይዋለሽ? ስራ ያለው ቢሆን ይመረጣል። ስራ። እሺ አግብቶ የፈታ ቢሆን ትቀበይዋለሽ? አንቺ አግብተሽ ፈተሽ? አላገባም። እሺ ልጅ ቢኖረው ሲያደጋ ብቻ? አይ አልፈልግም። አንቺም ልጅም የለሽም? የለኝም። አግብቶ ማያውቅ ማለት ነው የምትፈልጊ? ሌላ መጨመር የምትፈልጊ ተጨማሪ አስረግጠሽ መንገር የምትፈልጊ ነገር ካለ ንገሪ። ሱሰኛ እንኳን አልፈልግም እና ቦርጫ መላጣም የሆንም አልፈልግም። ቦርጭ የሌለው መላጣ ያልሆነ ሱሰኛ ያልሆነ።
ባለትዳር እንደ ባለትዳር ለምን ትደበቂያለሽ? አሁን ስትደበቂ እኛ የሚመስለን ምንድን ነው? ባለትዳር ሆነሽ ባልሽ እንዳያይሽ እየተደበቅሽ ነው የሚመስለን። አቡዬ በቪዲዮ ወጥቼ አላውቅም። ዛሬ ደግሞ መጀመሪያም ጊዜ ነው እና አይ እንደ መጀመሪያ ጥሩ ነው። እሺ የማርታ መስፈርት በእምነቱ ፕሮቴስታንት እምነት ተገር የለው። አቡዬ አልፈልግም። መላጣ ከሆነ ከየትም ቦታ አትፈልጊም። ያው አንዳንድ የመስፈርታቸው አንዳንዶቹ እንደሚኖሩበት ሀገር ይለያያል። ለዛ ነው። አይ አልፈልግም። አቡዬ ቤተሰብ ሀቡ 07 እና ሀቡ 0 መብቷ ነው። በገዛ ባሏ እንዴ መላጣ ባል አልፈልግም ካለች መብቷ ነው። ህይወቱ የእሷ ነው። የምትመርጠው እሷ ነው። ድንቅ ነሽ። ለምን ተጨነቅሽ እንዴ? ወይ ባልሽ መላጣ ነው ወይ ወንድምሽ መላጣ ነው። አንድ ሰው የመምረጥ ሙሉ መብት አለው። እሺ አሁን ወደ ሳራ ሄዳለሁ። ሳራ ናት አንደኛ ያስመዘገበችው። ስለዚህ ማርታ ሚዩት አድርገሽ ተራሽን ጠብቂ። የሳራ መስፈርት በእምነቱ ፕሮቴስታንት እምነት ተከታይ የሆነ እድሜው ከ30 እስከ 35 የሆነ ምንድን ነው እንትን የሚቀይረው ይሄ ነገር ግን አፕዴት መደረግ ይፈልጋል መሰለኝ። ሰርቷን ታሟላለህ ወይ አንብብልክ እና ኮዷን ጽፈት እዚህ ጋር ገብተክ ቪዲዮ የማብራት ድፍረቱ ከሌለክ ፈሪ ነክ። ፈሪ ወንድ ደግሞ ለትዳር አይሆንም። ስለዚህ በኮመንት ነው እስቲ መስፈርቷን ብዙም አልሰማሁም። ስራ ነበር ታክሰማ ነው 03 ጽፈ የገባው። እሺ የሚሚ መስፈርት በእምነቱ ኦርቶዶክስ የሆነ ሚሚ ማለት እሷ ናት። እያት መጀመሪያ መስፈርቷን ካልሰማከው ድጋሚ እንድትሰማው ሚሚን አይተካታል። እሺ መስፈርቷ በእምነቱ ኦርቶዶክስ እምነት ተከታይ የሆነ እና ከኦርቶዶክስ ኦርቶዶክስ እድሜው ከ30 እስከ 35 30 ገብተሃል? 30 ነኝ። እድሜ 30 ኦኬ አሞታል። እሺ የትም ሀገር የሚኖር ስላለች ስለዚህ ስክሪን ጸይም ነክ? ጠይም እንኳ አይደለም ቀይ ነኝ። እኛ ግን የሚታየን ጠይም ነው። የምትታየን ጠይም ነው። ለራስ ካዶ ነው። ካሜራውን ያጸየመክ ይሁን ችግር የለም። እሺ ካሜራውን ያጸየመክ እንጂ ቀይ ነክ። ኦኬ አይ ለኛ የሚታየን ጸይም ነው። እሺ ቁመትክ ረጅም ነው? ሜትር ከ70 ኦኬ ረጅም ነው። እሺ ስራ አለክ? ስራ ለጊዜው ያው ዱባይ ነው ያለውኝ። በቅርቡ ነው የመጣው። 6 ወሬ እኮ ስራ አለክ? ያው ዱባይ ስራ አለኝ። ገብቻለሁ እየሰራሁ። ኦኬ እሺ አግብተህ ፈታሃል? አላገባውም። ልጅ አለክ? ጄሪ ኧረ ምንም የለኝም። አይ አንዳንድ ሰው ሳያገባ ይወልዳል። ለዛ ነው። ኧረ ምንም የለኝም። እሺ ሚሚ ምን ትያለሽ? መስፈርትሽን ያሟላል። ጥያቄዎችን ሁሉ ቀይ ነኝ ስራ ላይ ቀይ ወንድ አልወድ። ቀይ ነኝ አለ አይደለ? ቀይ ወንድ አልወድ። ግን ምኑ ቀይ ነው? አሁን እሱ ቀይ ነኝ አለ፣ ግን ቀይና ጸይም አይለይም የሚሆን አላውቅም። ግን ቀይ አይደለም ካንተ ቀይ ነክ? ያው በቃ እንግዲህ ያው ቀይ ያው እንግዲህ ያው ብዬ ነው የማስበው። እንግዲህ ያው ቀን ነው እንጂ ትንሽ ሰዎች ቀይ ነክ ነው የሚሉት። አዎ ቀይ ነው የሚሉኝ። ኦኬ በቃ ሰዎች ቀይ ካሉ እሷ ቀይ ወንድ አትፈልግም። ለየራስህን መስፈርት ታስመዘግባለህ። እሺ በመጀመሪያ ኛል አመሰግናለሁ ያለው ለመግባት አንቺ ጋር ብዙ በሌላ ጉዳይ ነበር ለመግባት ያሰብከው እኔ ጋር አንድ በዝም ነው። ሁለተኛ ደግሞ ያው ያሳለፍኩኝ በዛም ነበር። ግን ያው ያንኛው ቶማስ ቪዲዮ ካላበራ ለምን አትለቁትም? እቺ ስላለች ይሆናል። ከዛ ያለው ነገር ያለው ዱባይ ማርታና ከዱባይ ውጭ በጣም ይቅርታ ሳውዝ አፍሪካ የምትኖር መስሎኝ ነበር። የማርታ መስፈርት ከሳውዲ እና ማነው ከዱባይና ከኢትዮጵያ ውጭ ነው። እኔ ደግሞ ሳውዝ አፍሪካ እንዲህ ሳይክ በቃ ሳውዝ አፍሪካ የምትኖር ዲሊንጌ ለመጀመሪያ ጊዜ ተሳሳተ። ሳውዝ አፍሪካ የትም አፍሪካ ብቻ ሳይሆን የትም ዋና ፍቅር ነው የሚያስፈልግ። አዎ ግን
ከዱባይ እና ከኢትዮጵያ ውጭ ፈልገው እኔ ወደፊት ለቪዛ ፈልገው እኔ ካመንኳት እሷ ምን አስጨነቃል? እኔ ካመንኳት ምን አስጨነቃል? ማርታ እሱ ካስጨነቀሽ እንዴ? ሳውዝ አፍሪካ ኖረ። አሁን እሱ ያለሽ ዱባይ ነው የሚኖረው። አቦዬ ከዱባይ አልፈልግም። ምንድን ነው ምክንያት? ማርያ ሳመኝኝ ምክንያትሽን ሚውት አድርግ። ዳዋ ሚውት አድርግ። አንተ ጋር ያለው ትንሽ ልክም ዝጋው ማለትም አቦዬ መስፈርትም ስላልሆነ አልፈልገውም እኮ ጀስት ለማወቅ ነው። እኔ ለራሴ እውቀቱ እንዲኖረኝ። ዱባይ ችግር አለ? የዱባይ ወንዶች ችግር አለባቸው? አይ ችግር የለባቸውም፣ ግን ያው ቢሆንም ምን አልወዱም። ለምን እንደሆነ አላውቅም። ሲመስለኝ ውስጥሽን ሳነበው የዱባይ ወንዶች በአንድ አይረጉም። ሚስታቸው ከኢትዮጵያ ቪዛ ገዝታ እያመጣቻቸው ከገዛ ጓደኛዋ ጋር ይማግጣሉ፣ እዚህ እዛ ያስረግዛሉ የሚባለው ነገር ስለምትሰሚ ነው የሚደብርሽ? የዱባይ ወንድ እሱም ነገርም አለ። አየሽ፣ እኔ ውስጥሽን አንብቤያለሁ። አየሽ፣ በጣም ሳይኮሎጂካል የሰዎችን ውስጥ መረዳት እችላለሁ እኔ። ትክክል ሰውዬ። አብዛኛው ዱባይ ያሉ ወንዶች ታማኝ አይደሉም ለሚስቶቻቸው። አብዛኛው 90% ውሽማ አላቸው በውጭ። አይነሽም ነው ሀቅ አለሽ። ስለዚህ ዳዋ አንተ ምናልባት ታማኝ አብርቱ ነበር እሷ ከዱባይ አንተ ታማኝ ዶርማን ነው። የእሷ ተቀባይ ካልሆናቸው እንዴት አድርጌ በግዴታ ሊቀበለዋል? ትክክል። በቃ የራስን መስፈርት ታስመዘግባለህ። ይሁን እምነቷ ጴንጤ ፕሮቴስታንት ማለትክ ነው? ከአሜሪካ ከአውሮፓ ከአውስትራሊያ ለምን ትፈልጊያለሽ? ይህን የመሰለ መልካም ልጅ ያለ ዱባይ አጠገብሽ። አንቺ እሺ ሳራ፣ የአንቺ ምክንያት ከዱባይ ማትፈልጊበት ምንድን ነው ምክንያት? ከዱባይ አልፈልግም። እሱም ፕሮቴስታንት ነው፣ መስፈርትሽን ያሟላል። ፕሮቴስታንት ነው፣ እድሜው ከ30 እስከ 35 ነው። ግን ችግሩ አውሮፓ፣ ካናዳ፣ አሜሪካ አይኖርም። አንቺ የጠቀሻቸው ሀገሮች አይኖርም። ዱባይ ነው የሚኖረው አጠገብሽ። ምን ችግር አለው? ተያይዘ ሆነ መሄድ የምትፈልጊው አብራችሁ ሰርታችሁ ተያይዛችሁ ትሄዳላችሁ። መልካም ሰው ይሁን። አይ አልፈልግም። ያቡ ከዱባይ የዱባይ ወንዶች ችግር አለባቸው። በጣም ታማኝ አይደሉም። እንዳለ ይማግጣሉ አይደል? እንዳለ ከትዳር ውጭ ልጅ አላቸው አይደል? 95% ነው የሚማግጡት። ከዛም እንደውም 80% ነበር የሚመስለኝ። ትንሽ 95% ናቸው። አንድ ደህና አታገኝም። አቡ ታማኙ እንግዲህ እንደዚህ ኢትስ ኦኬ። ከዱባይ የምትፈልግ ትመጣለች። ዶሞ የራስህን አስመዝግብ። ችግር የደቡብ ልጅ የሆሳና ልጅ ነኝ። አሁን ያለው ዱባይ ችግር የለም። ዋና ፍቅር ነው። ፍቅር ያገ ትዳር ፈላጊ ነህ። አንተን ያገኘች የታደለች ራስን መሆን ጥቅም ስናገኘው ወደ ሀገር መሆን እኔ ያለበትም እሱ ያለበትም መደን ተመካክረን እሱ ነገር እናስብ። ሀገር ትኑር፣ ግን የሆሳና ልጅ ብትሆን እመርጣለሁ። የሆሳና ልጅ ብሏል። በቃ ጸይም እንደኔ ጸይም ብንጭ ያለችው እንደዚህ ያለ ቁመቷ ረጅም አጭር ቁመቷ መካከለኛ። በቃ ያው የሴት ልጅ እኔ ረጅም ነኝ፣ መካከለኛ ትሆን። ስራ ቢኖራትም ባይኖራትም ችግር የለብህም። እሱ ችግር የለውም። እኔ ከሰራሁት ይበቃል። ሰው ወይኔ ትሙት ይህንን ባል ያገኘች እናቷ የመረቀቻት ናትና እኔ ከሰራው ይበቃል ብሏል። አግብታ የፈታች ብትሆን ትቀበላታለህ? አይ ያገባ አልቀበልም። እኔ አላገቡም። እንደዚህ ፍቅር ሁኔታ ብዙም ነው ብሏል። ሰርቶ ማስተዳድሮ ማግብታ የፈታች አይፈልግም። እሺ ልጅስ ቢኖራት ካለ ትዳር የወለደች ብትሆንስ? ያው ችግር የለም። ልጅ ሚጣላ የለም። ጸጋ ነው እና ያው ልጅ እኛም ለመውለድ ነው ያምን ችግር የለውም። እሺ
መስፈርት በእምነቷ ፕሮቴስታንት እምነት 03 ምጽፈው ጀማል ምን ፈልገህ ነው? ጀማል ብሎ ኦርቶዶክስ የለም መቼም አይደል? እምነት ተከታይ ነህ? እሺ እሺ። እድሜ ከ30 እስከ 35 ነው? 27 መስፈርት 30 ጀምሮ ነው ሀላ 27 እድሜ ችግር አለብሽ? እሺ እዚህ ኮድ ጽፋት ገባች። ወንድሜ ቪዲዮ ክና አብሪ እኔ እናንተ ካልሽ ኦልሬዲ ፍቅረኛ ያለሽ ምን ፈልገሽ ነው? አይሆንም። ስምሽን ቀይረሽ ነው ካለ ብለዛች እንደው ስም ይዛችሁ ትዳር ፍለጋ አትምጡ። ሚሚ የት ሀገር ነው የምትኖረው? ደጉ ሳውዝ አፍሪካ እናት። ኦኬ ጥሩ። በቃ ከዱባይ እና ከኢትዮጵያ ውጭ ሆኖ እያደረጋችሁ ደግሞ መስፈርት እንደምታሟላ ልጠይቅህ ነው። በእምነትህ ፕሮቴስታንት ነህ? የስ ያው። እሺ እድሜ 27 ትደርሳለህ? አትመስልም የደረስክ። ኧረ ደርሼያለሁ እናት። ስትሬቱ ላይ የለም እኮ ፂም፣ ለዛ ነው። እሺ እሺ ነው አስቆርጬ ነው። አይ ችግር የለም ለፂም። እሺ ከኢትዮጵያ ውጭ ከኢትዮጵያና ከዱባይ ውጭ የሚኖር ብላለች። ስለዚህ እሱ ከኢትዮጵያና ከዱባይ ውጭ ነው፣ ሳውዝ አፍሪካ ነው። ኦኬ ጸይም ነው። ረጅም ቁመትክ ሜትር ከ70 ይደርሳል? ኦኬ እሺ ስራ አለክ እንዴ? እንዴት ያለ ስራ እንዴት ይሆናል? ጎበዝ የስራ ሰው ሲጀመር ሳውዝ አፍሪካ ያላችሁ ወንዶች በጣም የስራ ሰው ናችሁ። እሺ ቦርጭ አለክ? እናት ግድ ነው ቦርጭ ጋር አንስማማም እናት፣ አንተዋወቅም ከቦርጭ ጋር። ጎበዝ ቦርጭ የሌለው ነው ሰምተህ። ውፍረት ተፎግረዋል እናት። ምን ነው ላሳያችሁ እንዴ? አይ እሺ መላጣ አለ? ጸጉራም ነው ከፈለግሽ እናቴ ጸጉር ሰጣለሁ። ጸጉራም ነው ከፈለግሽ ለአንቺ የሚያበድርሻል ጸጉር። እሺ ምንም አይነት ሱስ የለብህም? ምንም አይነት ሱስ የሌለበት ሰው እናቴ። የጸሎት ሱስ አለኝ፣ የዋ ሱስ አለኝ። እሱማ ጥሩ ነገር ነው። የጸሎት ሱስማ ጥሩ ነገር ነው። ለእሷ ማብረት ጸልይላታል። እሺ በቃ አግብተህ አታውቅም? አግብተህ አልፈታህም? ኧረ እንደዚህ አይነት ነገር ጋር አንታወቅም እናቴ። እሺ ልጅስ አለህ? ያለ ጋብቻ ወልደሃል? ያለ ጋድም ለምን እንደዚህ አይነት ነገር ከሚስቴ ነው ወልደው ነው። ይሄ የጨበጣው ጋር ነው። ንጹህ ይንተሻል። በይ ጥያቄ ካለሽ ጠይቂ። ኧረ ፎሎ አደርጊው። ለትዳር ነው ለፎሎ ነው የገባኸው? እውነቱን ተናገር። ለትዳር ነው እንዴ? አንቺ ለምን ለፎሎ ነው ትላለች? ፎሎም አድርጉ፣ ምን ችግር አለ? ታዲያ እኮ እዚህ ውስጥ ያላችሁት ጓደኞቻችን ፎሎ አድርጉ። እሺ አቡዬ እና እድሜክ ስንት ነው? ግን ያው አልሰማሁም። ስንት ነው እድሜክ? 27 ነገርኩት እኮ ስትሬቱ ላይ ነው የጠረሽው ብያለሁ። ኦኬ ለማግባት እቅድ አለክ በቅርብ? ኦኬ ምን ነው ጥያቄሽ ትንሽ ጠጠር ይላል። ያው ለማግባት እቅድ ከሌለ ለምን እጠይቃለሁ? እኔ ፎሎ አድርጋለሁ ምናልባት ብዬ ነው። ፎሎ አድርግሻለሁ። ፎሎ መልሽለት። ዌልካም እናት። እሺ አቡዬ መልሽለት። አያየውሽ መልሻ እንዴ? መልሻለሁ አቡዬ። ጎበዝ እና የውልሽ ታወሯን ተጻጻፉና ታወሩና ከተግባባችሁ ለቁም ነገር ከደረሳችሁ፣ ካልተስማማችሁ ትተለያያላችሁ። ከተስማማችሁ ለቁም ነገር ከበቃችሁ እኔ ጋር ነው የምትመጡት። ሰርጋችሁ በእኔ ስፖንሰርነት ነው። የኔ ቤት ድርጅቶች አሉ ማስተዋወቅ፣ እነሱ ናቸው ሰርጋችሁ ስፖንሰር የሚሆኑ። ሪም ጎልድ ደግሞ ዳይመንድ መሸጥ ትጀምራለች እና 50% ዲስካውንት ትሰጣቸዋለች። እሺ ሄር ፍሸና ምናምን በነፃ እኔ ማስተዋወቅላቸው ሰዎች ነው ላንቺ የሚሰሩት። ስለዚህ ሰርጋችሁ በእኔ ስፖንሰርነት የተደረገ ስለሚሆን ምንም አይነት ወጪ የለባችሁም። ከእናንተ የሚጠበቀው አውሩ፣
ከተግባባችሁ ኑ። የሚገርም ነው። በጣም ደስ ብሎኛል። እንኳን ደስ አለ ወንድም ማለት እሺ አቡዬ እናመሰግናለን። ጥሩ ስራ ነው። እሺ ይመቻችሁ። ያው እዚህ ውስጥ ያላችሁን ያው ሁላችሁንም ወዳችኋለሁ ቤተሰብ